እኔ አልጠላውሽ። አንቺና አቢጌል ውሸት አትችሉ። ያው ውሸት ጥሩ ስላልሆነ ነው። ጥሩም አይደለም። አይገርምም? ተመሳሳይ ናችሁ። እኔ እንዲሁ በልምድ ባህሪ የሚመሳሰል ይመስለኝ ነበረ። ለካ በዘርም ይሄዳል። በዘር ማለት ያው ሁላችን ኢትዮጵያውያኖች አይደለን? ኧረ እባክሽ ስታይኝ ፋራ መስልሻለሁ እንዴ? ይኸውልሽ እንደዚህ አይነት ጭዌ ጥርሴን ነቅዬ ያደግኩበት ነው። እሺ እኔ ለማታለል አትሞክሪ። ኦኬ ሶሪ። ቆይ ከምን ተነስተሽ እንደዚህ ልትይቻለሽ? ትሰሚኛለሽ? እኔ ማርታን አይደለሁም። እሺ በምላስሽ ልታታልኝ እንዳትሞክሪ። እኔ ምንድን ነው ያታለልኩሽ? በቃ ማስረጃ አለኝ። ይህም ማስረጃ አንቺ የደረጀ የድብቅ ልጅ መሆንሽ በደንብ አውቃለሁ። ማለት ራስ ወዳለን። አሁን እዚህ ቤት እሳት ቢነሳ መጀመሪያ የምናደርገው መሮጥና ማምለጥ ነው። እራሳችንን ማዳን ነው። ከዛ በኋላ ነው ሌሎች ሰዎችን ለማዳን የምንሞክረው። እሺ ኤቢ በጣም ይቅርታ፣ ግን ችግር የለውም። አንቺ በራስሽ መንገድ ተጓዥ፣ ስለኔ አታስቢ እና በቃ ውስጥሽ የሚልሽን ልብሽ የሚልሽ ነገር አድርጊ። ችግር የለውም። እሺ ስልክሽ ላይ እየተደወለ ነው። እሺ በቃ ነቃቢሽ። እሺ በቃ እመጣለሁ። ይሄ ተሰማ ማለት ሀገሬ ድረስ ስም የጠፋ ማለት ነው። እንዲህ አድርግሽማ በቁም ያቀብሪኝ ተይኝ እንጂ ለዛ ጋዜ ግን እንደው ምን አሳስቶ ነው በኩለ ሌሊት ቤት የመጣህ? ሰይጣን አሳስቶኝ ነው። ለዛ ሙች። ኧረ በሰይጣንማ እንዳታሳብብ። ቢሆንም ግን እናገርልሃለሁ። እሺ እሺ ተናገሪ። ሌላ ጠፍተኝ ነው ክፈች ያልኩኝ ይላል። ምንድነው ማይ? እኔ ራሱ እኮ በቃ ሌሊት አፈረው ሲሰቃይ እኮ ነው ያደርኩት። ከምርሽ ነው ይቢ? አሁን ማየ ቆይ ሲያቃዠኝ አቃዠኝ ይባላል እንዴ? እሱስ ልክ ነሽ አይባልም። ቆይ እኔ ባልነሳስ ነው። ዛሬ በአዲስ ቪዲዮ ካችናል። ላይክ ሰብስክራይብ ያደርጋችሁ ወሰኑን ቤተሰቦቼ። እንግዲህ ማይድና ዳጣ ተፋጠዋል ማለት ነው። እንግዲህ ማይድ ያደረገችው ነገር በጣም ከባድ ነው። ምክንያቱም እንደምታውቁት እንግዲህ እያደረገች ያለችው ነገር ትንሽ ከብዳል። ያው እየሆነ ያለው በጣም ከባድ ላይ ናቸው ማለት ነው። በጣም ከምንም በላይ በሚለው ከባድ ችግር ውስጥ ነው ያሉት ማለት ነው። እንግዲህ ቤተሰብ እሷ ጠንቋይ ቤት ሄዳ ሁሉን ነገር ወደ እንትን አንጥታባቸዋል። ቤታቸው ውስጥ የሆነ መንፈስ አስገብታባቸዋል። እንግዲህ መኝታም ሁላቸውም መኝታም አላገኙ። በቃ ቅዥት ሆኗል ችግሩ። በቃ ቤት ውስጥ ቅዥት ነው። በቃ ቅዥት፣ በቃ ምንም ሰላም ሊያገኙ አልቻሉም። ደረጀም ቅዥት ነው። እንግዲህ ደረጀማ በቃ ሲጨናነቅ ነው ያደረው ትላላችሁ። በጣም ተጨናንቋል። ጭንቀት ላይ ነበር ያለው ማለት ነው። እንግዲህ ቅዥቱ ማለት ነው። ያው እንደምታውቁት እሱ ጭንቀቱ ምንድን መሰላችሁ? ያው ዳጣን ከሰላም ስለወለዳት በቃ እሱን ትናገርብኛለች ብሎ ስለሚያስብ በቃ በጣም ተጨናንቆ ነበርና በጣም ከምንም በላይ ጭንቀት ወዶበት ነበረ። ያው እንደምታውቁት ከባድ ሁኔታ ውስጥ ነው ያለው። በዛ ላይ ደግሞ አሁን ድርጅቱም ኪሳራ አምጥቶበታል። በጣም ኪሳራ አምጥቶበታል። ግራ ገብቶታል። አሁን ላይ እየሆነ ያለው ነገር ትንሽ ከብዶበታል ደረጀ ማለት ነው። ያኔ የሚያደርገው ግራ ገብቶታል። ለማርቲም አይነግራት፣ ማርቲ ትጨነቃለች ይችላል። ለማርቲም አልተናገረ። ናታል ግን ይሄን ነገር ብትናገር ይሻል ነበር ብሎት ነበር። እንግዲህ ደረጀ ራሴ ወጣዋለሁ እያለ ይገኛል። አሁን ላይ ራሴ ወጣዋለሁ ይላል። ያኔ ኪሳራ ገጥሟቸዋል። ታውቃላችሁ ቤት ውስጥ በቃ ሁሉም ነገር ኪሳራ ነው። በቃ ያው ሰላምም አጥቷል ደረጀ። እየሆነ ያለው ነገር ትንሽ ይከብዳል። በጣም ጭንቀት ላይ ነው ያለው። በዛ ላይ ደግሞ ሰላም የለም።
ያኔ ሀሳብ ውስጥ ስለሆነ ማለት ነው። ያው ታሁን አወቀችብኝ የሚል ሀሳብ ስላለው በጣም ግራ ተጋብቶታል። ምን ብሎ እንደሚያስረዳም ተጨናንቋል ማለት ነው። ውድ ቤተሰቦቼ ያው እንግዲህ በጣም ከባድ ሁኔታ ላይ ይገኛል። ዳጣና መዲም እንግዲህ ተፋጠዋል። መዲም አወጣለሁ ትላለች። ዳጣም እንግዲህ ያኔ ጭንቀት ላይ ናት ማለት ነው። ካሁን ሁሉንም ነገር አወቀች ማርታ አባቴ ችግር ላይ ይወርቃል እያለች በጣም ጭንቀት ላይ ናት ማለት ነው። ያው እንግዲህ ደረጀም ኤቢ ትናገራለች እያለ ስለሚያስብ በቃ ታሁን ተናገረች አልተናገረች እያለ በቃ ያኔ ሀሳብ ላይ ነውና ህልሙ በቃ እሱ ሆኗል ማለት ነው። አባዬ ከሃዲ ነህ በቃ አንቃው ምናምን በቃ ያኔ ቅጅት ታውቃላችሁ። አንቃው አባዬ ከሰላም ነው ዳጣን የወለድካት አንተ ከሃዲ አባት አንተ የሚባል አባት የለኝም በቃ ብዙ ነገር ትለዋለች ማለት ነው። በህልሙ እንግዲህ በህልሙ በጣም ብዙ ነገር ትለዋለች። ይሄ ካዴ እኔ አባቴ ብዬ አልጠራህም እኔ አንተን አባቴ ብዬ አልጠራህም አንተ ከሃዲ ምናምን ስትለው በቃ በጣም ነው የደነገጠው። በህልሙ ያኔ ታውቃላችሁ እውነት ነበር የመሰለውና በቃ ጭንቅንቅ ብሎ ነበረ ማለት ነው። በጣም ግራ ገባው ማለት ነው። እሱም ግራ ተጋባው። በመጨረሻ ላይ ደንግጦ ብንን ሲል ማርቲ አለች ማለት ነው። ህልም ነው በቃ ህልም ነው ቅዠት ነው ያለው ማለት ነው። እንግዲህ ከእንቅልፉ ሲነሳ ቅዠት ነው ይሄ ነገር ቅዠት ነው ብሎ ነው ማለት ነው። ምንድነው ደረጀ ምንድነው ቅዠት እኮ ነው እኔም እኮ እንደዚህ ነው ምንድነው ስትል እንግዲህ እንደዛ እያለች ውሃም ደግሞ እንግዲህ ያኔ ውሃም ያቃዣታል ማለት ነው። ውሃ ደግሞ ያው ነይ እያለቻት ነይ ትላታለች ማለት ነው። ደረጃውን ዘለሽ ነይ ዝም ብለሽ ዝለሊ ምናምን እያለቻት ትላታለች ማለት ነው። ምጥን እንዴ በዚህ እያለች አዎ ዝለሊውና ነይ ቶሎ ስትላት በቃ ምንድነው ያልተኛ ወሬ አለ እንደምናምን ስትል እስቲ ቆይ እኔ ብቅ ብዬ ልንጣ ሲል ሲያት ውሃ ናት። እንዴ ምንድነው ውሃ ምን ላይ ነች ምናምን አለት። ደነገጠ። ያት እዛ እኮ ምጥን እኮ ያተታች እኮ ነይ እያለችኝ እኮ ነው ሲል ከዛ እሱ ደግሞ ወደ ታች ሳይ የለም ምንም የለም። እንዴ ምን ሆነሽ ነው ውሃ ምን ሆነሽ ነው አላት። በይኔ እዚህ እኮ ምንም ነገር የለም በይኔ ብሎ ነይ እኔ ጋር እንተኛለን ብሎ ወደ ክላሱ ይዟት ይሄዳል ማለት ነው። ያኔ በቃ ከባድ እንትን ላይ ናቸው ማለት ነው። በጣም ግራ ተጋባቸው እንደዛ ሲሆን ይሄ ነገር ምንድነው አብዬልም እንዲዛው ቅዠት ማለት ነው። ደረጀ ምንድነው እዚህ ቤታችን የገባ መንፈስ አለ እንዴ ትላለች ማርቲም። እኔ እንጃ እኔም እኮ ግራ ገባኝ ይላል ማለት ነው። እኔም እኮ ግራ ገባኝ ምንድነው ቅዠት ነው ምናምን ሲል አይ ከዚህ ከቤት መቀየር አለብን ትላለች ማለት ነው። ከዛ ይሄንን እያወሩ እንትናም ትሰማለች ማለት ነው። እንትና ስትሰማ እንግዲህ ምንድነው ቆይ እኔ እኮ ሲያቃዥኝ ነበር ስትለያችም ሁላቸውም አቃዥና አቃዥን ትሉ በቃ ይሄ ነገርማ እኔንም እኮ በቃ ምንድነው የተፈጠረ ያለው ምንድነው እየተካሄደ ያለው ስለዚህ ወደ መጣሁበት መመለስ አለብኝ ትላለች ማለት ነው። እንትና ማለት ነው መዲ ይሄ ነገር እንዴት ነው እኔማ ወደ መጣሁበት መመለስ አለብኝ ብላ ትላለች ማለት ነው። ምንድነው ቆይ ይሄ ነገር ምን እየተካሄደ ነው ያለው ትላለች። ብቻዋን ሆነሽ ነው ብቻሽን ታወሪያለሽ ትላታለች ማርቲም። አይ ማርቲዬ ምንም አይደለም ና ያለቻት። ያው ታውቃላችሁ ይሄን ሁላ ጣጣ እንግዲህ እያመጣች ያለችው ማናት መዲናት እና ደረጀም በጣም ተጨናንቋል። ታውቃላችሁ በጣም ጭንቀት ላይ ነው ያለው። እንትናም ሰላም እመጣለሁ እያለችው ስለሆነ በቃ በጣም ጭንቀት ላይ ነው ያለው ማለት ነው። ግራ ተጋብቶታል። በጣም ነው ግራ የገባው የሚያደርገው ግራ ገብቶታልና ጭንቀት ላይ ነው ያለው አሁን ላይ ማለት ነው። ግራ ተጋብቶታል። ግራ ተመጋባቱ ይልቅ ደግሞ በቃ በጣም ተጨናነቀው ጭንቀት ውስጥ ነው ያለው። በዛ ላይ ደግሞ ዳጣም ቤቱም ደግሞ ኪሳራ በቃ ኪሳራ በኪሳራ ሆነበትና ግራ ገብቶታልና እንግዲህ ናታልና ብሎ ናታልን ያማክረዋል ማለት ነው። አባዬ ምንድነው ሲለው እንደዚህ እኮ ኪሳራ መጣብኝ እኮ ይላል። እና ምን ይሻላል ሲለው እኔ ራሱ ግራ ገብቶኛል ምን እንደማድረግ አላቅም ሲል ለማርቲ ታውቃለች ይሄን ሲለው አረ ማርቲ አታውቅም ሲለው አይ ይሄን ነገርማ ማርቲ ማወቅ አለባት አባዬ ይለዋል። ማርቲ ማወቅ አለባት ሲለው አረ ማርቲ ማካወቀች ትጨናነቅብኛለች ብሎ ይለዋል።
አይ አባዬ ይሄ ነገርስ በኋላ ላይ ሲሆን ኪሳራ ባይመጣብህ ማየጋ ተጣሉም እንዴት ነው ምናምን ብሎ ሲለው አይ ምንም ኪሳራ ያመጣብኝም ይሄ እንደዛ አድርገው በቃ ምንም ኪሳራ እንደማያመጣብኝ ብሎ ይለዋል። እንደዛ ከሆነ እሺ በቃ ግን ኪሳራ እንዳያመጣብህ ብሎ ይለዋል ማለት ነው። ምንም ኪሳራ ያመጣብኝም ብሎ ደረጀም እንግዲህ ይለዋል ማለት ነው። እሺ በቃ እንደዛ ከሆነ በቃ እንደዚህ ብታረግ ይለዋል። እንግዲህ ሰላምም እዛ እቤት እመጣለሁ እያለች እያስጨነቀችው ነው። እባክሽ ተረጋጊ እያለ እየለመናት ነው። ቢለምናትም እንግዲህ እሷ ጭራሽ እንትን አላለችም ማለት ነው። አይ እመጣለሁ እያለች ነው። ውድ ቤተሰቦቼ ጭንቀት ላይ ነው አሁን ላይ ያለው ደረጀ። ያው ታውቃላችሁ በጣም ከባድ ሁኔታ ላይ ነው ያለውና በጣም ከባድ ሁኔታ ላይ ነው አሁን ላይ የሚገኘው። ውድ ቤተሰቦቼ እንግዲህ ኤቢም ጨክና አትናገርም። ያው ግን በጣም ግራ ተገብቷቸዋል። እንግዲህ አብዬልም ዳጣ ምን ትልሃለች ብላ ጥያቄ ያቀርባለታለች። እኔ ዳጣ ምንም አትለኝም ስላንቺ ምንም አትልም ብሎ ነው መልስ የሰጣት። እኔ ስላንቺ አንድ ቀን ጠይቃኝ ማታቅ ብሎ ነው መልስ የሰጣት።